ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ሁሉ ሰላም ነው? እኔ ሰላም ነኝ እግዚአብሔር ይመስገን። እንግዲህ እስቲ ስሙ ይሄንን ጉድ ኦኦ የሚያስብል ጉድ ነው በእውነት በጣም እሺ ቆይ አሁን ይሄ ሰው ትዳር እንደሌለው ነው ማቀማሽ ማለት ያለሽ እንደዛ ነው። ከማህሌት ጋር ተዋውቀው ነበር። ማህሌት ሚስቱ ነች። አድማጮች የጠየቁት ነገር ምን መሰለህ? የተመለከቱት ነገር ተመልካቾች ደውለው ይሄ ሰው ትዳር አለው፣ ይሄ ሰው ትዳር ያለው ሰው ነው፣ ይሄ የዚህ ሰው ትዳር ራሷ ታውቃለች። እንደውም አንዲት ነገር ልንገርሽ፣ የእሷ ቦይፍሬንድ የቀድሞ ቦይፍሬንዷ የልጇ ልጅና ጓደኛ ብሎኛል። እውነት ነው ውሸት ነው? እውነት ነው። የምትተዋወቁት ከፍቅረኛዋ ጋር ያንቺ ፍቅረኛ የቀድሞ ፍቅረኛሽ እና የልጅሽ አስረግዞኛል ሰው አባት እና የማህሌት ባል የማህሌት ባልሽ ይቅርታ የልጅ አይደለም። ማህሌት ይቅርታ፣ እንዴት ነሽ? ፕሮግራሙን ድንገት ተከታተልሽ? እሺ፣ ድንገት ስትከታተሉ ለእውነት መጀመሪያ ስትመለከት ሰማሽ? ያው ቀደም ግንኙነት እንደጀመሩ አውቅ ነበረ ከሄራን ጋር ታውቂ ነበር ማለት ሰምቻለሁ። ግን ደግሞ ያው እኔና እሱ ባለን ግንኙነት በእሱ ህይወት ጣልቃ ገብቼ ማስቆም አልችልም። ከማንኛውም ሰው ጋር የመሆን መብት አለኝ የሚል እምነት ያለው ሰው ነው። ግን ያው እኔ ትንሽ የከፋኝ የተሰማኝ አንደኛ በጣም በቅርበት ማውቃት ሰው ከቤቴ በላች ከእጄ ጠጣች። ቤቴ እንግዳ ሆና መጣ የተቀበልኳት ዶሮ ሰርቼ ከቀድሞ ቦይፍሬንዷ ጋር የተቀበልኳት የልጇ አባት ከልጇ በኋላ የነበረ እንግዲህ በጣም ባለቤቴ የቅርብ ጓደኛ እንግዲህ ይኸውላችሁ እንደሰማችሁት ነው። በጣም የሚያሳዝን ነገር ነው እና ሰው ባጎረሰ እጄን ተነከሰ የሚባለው እውነት ነው። ባጎረስኩ እጄን ተነከስኩ የሚባለው ይሄ ነው። እንግዲህ ቤቷ አስገብታ አካል ጉዳተኛ ነች ብላ ባሏም እንደዛው ስለሆነ ለመርዳት ያደረገችው መንገድ እቺ ምስኪን ሴት በላዋ ላይ ግን እቃቃ ሲጫወቱባት ነበር። ከእቃቃም በላይ እቃቃ እቺ ሴት ያው አካል ጉዳተኛ ብትሆንም ልቧ ግን ብርሃን ነው አይደል? በተለይ አይን አለማየት ማለት ከባድ ነው። ምን እንደሚሰራብን ምን እንደሚፈጠርብን ፈጣሪ ብቻ ነው የሚያይልን፣ ማንም ሰው አያይም አይደል? ግን በተቃራኒ ደግሞ እሷ ነች ይህን ሁሉ ነገር አይናማ በሆነችው ሴት ላይ ይህንን ነገር የምታደርገው። አሁን እቺ ሴት የልጆች እናት እሷ ላይ እንደዛ ብታደርግ አገር ጉድ ብሎ እስከ ብዙ ነገር ይደርስ ነበረ አይደል? ግን ይችኛዋ አይነ ስውር ስለሆነች ተሰሚነት አላት። እግዚአብሔር ያው አንድ ጊዜ አይኗን ብሏታል። ምንም ማድረግ አይቻልም ተብሎ ለዚች ነበር የሚታዘነው። አያችሁ ግን ምን ያህል መሰሪ እንደሆነች ግን በጣም ባለጌ ነች በጣም። እስቲ ደግሞ አሁንም ደግማችሁ አዳምጡ የምትለውን ነገር። እናንተ ቤት ውስጥ በደንብ ያላቸው ናቸው። በደንብ እና ምኑን ላሳውቅሽ? ለምን አሳውቅሻለሁ?
ገብቶሻል አሁን ላይ እኮ ከጥቅም ላይ ጉዳት ነው የሚዘምየው ያኔ ማለት ግን ያው ካንቺ ጋር ማመናገር ፈልገው አንዴ በጣም በቂ ሰዓት ተሰጥቶሻልና አንዴ ትጨርስ እሺ አንዴ ትጨርስና ከዛ አንዴ ትጨርስ ተመልካቾቻችን በጣም ይቅርታ ሄራን ይህንን ጉዳይ መቋቋም ስላቃታት ጥላውታለች። በትክክል ጥላው ወጣለች። ጉዷን ታውቃለች የሰራችውን ስራ። ባለጌ ነች፣ በጣም ባለጌ። እሷ ግን ንጹህ ልብ ይዛ ብትቀርብ እኮ ብዙ ሰው ደግፏታል። ብዙ ሰው ያደረገላት ሰው አለ፣ የደወለላት አለ፣ አይዞሽ ያላት አለ፣ ስንት ነገር የዋሸችው ውሸት እንደው ኧረ በስመ አብ ከየት ነው የመጣላት? ግን ሲጀመር እኮ ይሄ ያስረገዘኝ ሰው እኮ አይነ ስውር ነው አላለችም፣ አይናማ ነው ያለችው። ካርሊፍት ሰጥቶኝ ነው እንደዚህ ብዙ ነገር ነው ያወራችው። ጋዜጠኛውንም አታለዋለች። አያችሁ ግን ሰዎች በምን አይነት መንገድ እንደሚገቡና ጥቅም ብቻ ዛሬ እርዳታው ይረዳል፣ ይሰማሉ። በዩሃ ሚዲያ በተለያየ ሚዲያ የተቸገሩ ሰዎች ይረዳሉ። ለነዛ እንቅፋት መሆን ማለት እኮ ነው። ይሄ ልጅ እንግዲህ ያው ከጀርባዋ ምንም ያጠናው ነገር የለም። ተቸግራለች ብሎ አይን ስለሌላት ብሎ አዝኖ ብዙ ነገር እንዲደረግላት ብዙ ነገር አስተዋጽኦ አድርጓል። እስከ ቤቷ ድረስ ሸኝቷት እና እሷ ግን የጓደኛዋን የምታውቃትን ሴት በእጇ የበላች የጠጣች ዶሮን ያህል ሰርታ ያበላቻትን ሴት ነው ባል የወሰደችው። ምንስ አድርጋ እንደሆነ አልቅም። እችን የልጆቿን እናት ያም ቆንጂ የምታምር ሴት ነች። እሷን ትቶ ወደ ዝችኛው ያደላበት ምክንያት ምን እንደሆነ አይታወቅም። የሚገርማችሁ ነገር እሱ ቢያቅ ኖሮ እድለኛ ነበረ። የምትመራው የምትወደው የምታፈቅረው የወለደችበትን ሴት ይዞ መቀመጥ ነበረበት። ግን ወንዶች እንዲህ ናቸው፣ ከባዶች ናቸው። ያደረሰባትን በደል ገብታችሁ ብታዩ በእርቅ ማዕድ ላይ ተአምር ነው የምትሉት። ተአምር! ምን አይነት ትዕግስተኛ ሴት ነሽ፣ ምን አይነት ቻይ ሴት ነሽ ብላችሁ እውነቴን ነው ፍርድ ትሰጡ ነበር። እና እጅግ የሚያሳዝን ነገር ነው። የሚገርማችሁ እናት የለኝም ብለው ነበር መጀመሪያ። እናቷ እንዳለች ወጣ። ልጅ እንዳሌላት የመጀመሪያ ልጅ መውለዷን ሁሉ ደብቀው ነበረ። በቃ አንድና አንድ የመጀመሪያው ያለችው ይሄን ሰውዬ ነው። ይሄን ሰውዬ ደግሞ የፈለገችው ለጥቅም ነው። ሁለተኛ ነገር ደግሞ እዚህ ሚዲያ ላይ መጣችሁ አይኗን ምክንያት በማድረግ አይኗን እንደማያይ ምክንያት በማድረግ እርዳታ ነበር የፈለገችው። ግልጽ አድርጋ እርዱኝ አትልም እንደ ኢትዮጵያ ሕዝብ እንደው አይጨክንም። አያችሁ ግን ምን ያህል አታላዮች ሌቦች እንዳሉ እኛ ከዚህ መማር አለብን። ብዙ ሰዎች የጀርባቸውን እንትን እየደበቁ ፊት ለፊታቸውን ብቻ ነው እንደ መልካም የሚያሳዩት። እና አይነት ስላሌላት ሳይሆን ሀቅና ሀቁ መናገር አለባት። አሁን ጭራሽ ራሱ ከሷን ብሶ ራሱ ማይኩን በቃ ሚስት መምጣቷን ስታረጋግጥ ደንግጣ ማይኩን አወለቀችው። አንድ በሉ። ሁለተኛ በቃ ማውራት አትፈልግም። የምትቀባጥረው ሌላ ነገር ነው። ዱላዋን አንስታ አስቡት እንግዲህ እርጉዝ ነች። ብትወድቅስ የሆነ ሰበብ ማላይ ለመሆን እንደምትፈልገች አላውቅም። ተነስታ ወጣች። ያው ካሜራማኖቹ ተረባርበው አስተካክሏት አስከሄዷት። ግን በጣም ባለጌ ነች። በጣም ነውር ነው። ያውም የሶስት ልጆችን አባት የነጠቀች፣ ያውም እሱም ራሱ አይነ ስውር የሆነ አስባችሁታል? እቺ አይናማ ሴት ልትደነቅ ልትደገፍ ይገባል። በእውነት ስንት መከራ ይዛ ችላ ባሌን እንደዚህም ሆነ አልተውህም ያለች ምርጥ ሴት። እንደገና በሷ ውሸት ቤት ሁሉ ሪል ስቴት ሊሰጣት ገንዘብ ሁሉ አበርክቶላት እነሱ ራሱ ደንግጠዋል። ስለዛም ውሸት ስለሆነ ነው ሪል ስቴት ውስጥ ዴሚሲ ሪል ስቴት እንዲቀረጽ የተደረገው ከቢሮአቸው ውጪ ማለት ነው። እና ጋዜጠኛው በጣም ደንግጧል። በጣም የሚያሳዝን ነገር ነው። ሰዎች ግን እባካችሁን ለገንዘብ ብላችሁ ህሊናችሁን አትሽጡ። ምንም ሆነ ምንም እውነት ምን አለች እንጂ አትበጠስም። ውሸት ነው። ስለዚህ በጣም ካየሁት ሚዲያ በውሸት በእንደዚህ አይነት ነገር የመጣች አይነ ስውር አይቼም ሰምቼም አላውቅም። ይቼ መጀመሪያ አይነች። ለማንኛውም ግን ልቦና ይስጥሽ። ወደፊትም የምታረጊያቸውን ነገሮች ጥንቃቄ አድርጊበት። አይንሽ ስለታወረ ብቻ አይንሽ ስለጠፋ ብቻ ሰውን እያታለሉ ይኖራሉ ማለት ከባድ ነው። እግዚአብሔርም ይጠይቃል። ገባሽ? እግዚአብሔርም አለ። አንቺ ካንድ አካልሽ አንድ የጎደለ ሰው ነሽ። ስለዚህ ፈጣሪሽን እያመሰገንሽ ባለሽ ነገር ተደስተሽ መኖር ሲገባሽ እንደገና ማታለል ወደ ሌላ ነገር ውስጥ መግባት ለምን አስፈለገ? ለምን እዚህ ደረጃ ውስጥ አስፈለገ? በጣም የምታሳዝኝና በጣም ደፋር ሴት ነሽ። ብቻ ግን እግዚአብሔር አምላክ ልቦና ይስጥሽ። ምንም ማለት አይቻልም። ልጅሽንም ቢሆን ጠይቂ፣ አሳድጊ። የወለድሽውንም እግዚአብሔር መብርሃን በሰላም ተገላግልሽ።
እንዳንቺ ክፋት ሳይሆን እንደ እግዚአብሔር ታላቅነት እግዚአብሔር በሰላም እመቤቴ ማርያም ተገላግልሽ። እኔ የምልሽ ይሄንን ነው። ግን በሰው ትዳር ገብተሽ በጥብጠሽ እንደገና በውሸት ሚዲያ ላይ መጥተሽ ደግሞ ሌላ ታሪክ የምታወሪ ሴት አንቺ በጣም ከባድ ሰው ነሽ በእውነት። ስለዚህ ስላዳመጣችሁኝ አመሰግናለሁ። ሰላማችሁን ያብዛልኝ። ቻው ባይ።